ሰላም ለርሶም ይሁን። አሁን እኮ በዚህ ጋር ሳልፍ ሰላም ልበልህ ብዬ ነው። እንዴት ነህ? እግዚአብሔር ይመስገን። አረፍ በያታል። ሻይ ቡና ምን ይምጣ? አመሰግናለሁ። እግዚአብሔር ይስጥልኝ። ምንም አልፈልግም። እንግዳ ክቡር ነው። እኔና ልቤ እናምናለን። አይ አሁን በዚህ ጋር ሳልፍ ሰላም ልበልክ ብዬ ነው እንጂ እንግዳ በባዶ አይሸኝም። ግን ፍላጎትን መፈጸም በራሱ ማስተናገድ ነው ብዬ ራሴ ልታገለው ይሻላል። እና ምን አዲስ ነገር አለ? ሁሉም ነገር እኮ አዲስ ነው። ለምሳሌ ያንቺ መምጣት፣ እለቱ፣ ዛሬ ያየኋቸው የሰማኋቸው በሙሉ ትላንት አላየኋቸውም፣ አልሰማኋቸውም። እሱማ ያለ ነገር ነው። ሁሌም የሚኖር የሚደጋገምና ያለ ነገር ነው። እኔ ጠየቅኩ ከሱ ውጭ ሌላ በቃ አዲስ ነገር። ሰላም ጫማ እንድታርግልኝ። ይቅርታ፣ ንጹህ ኃይልኝ። ጨርሰሃል? አዎ ይቅርታ። እንዴ ለምንድን ነው ውሃ የሌለ? ጠዋት ውሃ ነበረኝ፣ ግን አንድ የታመመ አህያ እግሩን እየጎተተ መጥቶ ሳሙና የነካ ውሃ አስጠጣ። አራት አስከስሰኝ ንጹህ ውሃ እንካ አልኩት። እሱም ውሃውን ጠጥቶ መርቆኝ ሄደ። እኔም ምርቃቴን ተቀብዬ ዝናብ እስኪዘንብ እየጠበቅኩ። እሱ ደግሞ ምን ብሎ ነው የሚያስከስስ? አንተ ትለያለህ የምር። ሁላችንም እኮ ልዩ ነን። ያም ነው ሳያሰለቻች ያቆየን። አንዱ ባንዱ እየተገረመ ነው ኑሯችን። እሺ ታዲያ ለምንድን ነው ያልቀዳው? ውሃ የምትቀዳልኝ ሴትዮ ሰራተኛ ነች። ጠዋት ብቻ ነው የማገኛት። ሰው ታዲያ ዛሬ እኛ ቤት ለምን አንቀዳም? እኛ ጋር ብዙ ጊዜ ውሃ አጠፋም፣ ቤታችንም ደግሞ ቅርብ ነው። ደስ ይለኛል። እጅን ግን ተሻለ? ቀናት እኮ ሲሸኛኙ በዙረታቸው በሽታም መድኃኒትም ይዘው ይዞራሉ። እኔ ድል ቀንቶኝ ባለ መድኃኒቱ ቀን አከመኝ። እሺ በላውን ጀሪካንን ያዝናና። አንዴ መጽሐፉን ላስቀምጥ። ሄሎ፣ ምን አዲስ ነገር አለ? ለልጆች ፎቶ አልክ ያለው ግን ያው ታውቃለህ ልጅቷ ብዙ አትታይም። በልጆቹ ትተማመናለህ? አዎ፣ እንደውም አዲስ የገባ ምልምል አለ፣ እሱ ይሰራዋል። ይፍጠን። አይ አይደለም፣ ሌላ ሰፈር ነው። ኦኬ፣ ምን ያስደስታል? ፕራይቬሲ ለማካች ብዙ ነገር ተፈጥሮ፣ የህፃናት ፈገግታና አነጋገር፣ መብረቅ፣ የጧት ፀሐይና የሚያታክል
ሌላው ያልከው እንዳለ ሆኖ ሳለ የሚያታግል ነገር ስትል ግን አልገባኝም። ቀላል ነገር ነው። የሆነ ጊዜ ተስፋ ቢስ የመሆን ይመስለኛል። ሲጀመር ቀላል ነገር ካለ ለምን የሚያታግል ነገር እንመርጣለን? ህይወትን አቅልሎ መኖርና በህይወት ቀላል ሆኖ መኖር ይለያያል። የሰው ልጅ በትግል ውስጥ ለነፍሱም ለስጋውም የሚሆን ጥበብ ያገኛል። የሆነ ጊዜ የምንሰማው አባቴ ነው ላውራ ወይ አባ? እንግዲህ ቤታችን ይሄ ነው አባቴ። እኔና ስኑ ነን የምንኖረው። ና ግባ፣ ምሳ በልተን እንሄዳለን። አይ ግድ የለም ሌላ ቀን። ኧረ እኔ እምቢ ስላልኩ ነው። እውነት አይደል? ሌላ ጊዜ በሰፊ ይሻላል። ይሁን። ሰላም ነው ዝም። እስኪ በዚሁ አምጪላት። አራት አካብደው ጓደኛ አይደል እንዴ? ባይሆን ሌላ ቀን ሲያስፈልግ መተመጣጥ ይችላል። ይቅርታ ደንበኛ ጫማ ይሰጣል። ቻው። ማኪ የሆነ ነገር ላስቸግርሽ። ምንድነው? ቀላል ነው ግን እሺ ልንገርሽ። አንቺ ኮቴ የለሽም? ምን አይነት የሚያስጠላ ነገር ነው የምታደርገው? ምን አይነት ሞራል ነው ያለ? ይሄ ነው ፓፓራዚነት ማለት? ምን አይነት ሞራል ነው ያለ? በእግዚአብሔር ይኸውልህ ይሱፍ፣ ስርዓት የማትይዝ ከሆነ ይሱፍ፣ አታውቅም። አባባ ይሞት የማደርገው ነው የማሳይህ።
ሰላም ወይ ማማ አማን ነው? በእናትህ ይቅርታ እሺ ፕላን ስለነበረኝ ነው። አለቀ? አዎ ጨርሼልሻለሁ። ከውሃ የቀጠለ ትእዛዝ ከጀት የፈጠነ ሞተረኛ አስላኩና እቃውን ይዞ ከቻለና ማለት ፏ አድርጌልሻለሁ ማለት። አያስቸግረኝም አይደል? ኧረ አያስቸግርሽም ማማ። የራሱ ስክሪን ነው የተገጠመለት በነገራችን ላይ። በነገራችን ላይ የፎቶ ስቴሽን የሌለኝ ወደድኩ ማለት ነው። ያለ ፍቃዴ ፋይሌን ማየት ቢከፋኝም አመሰግናለሁ። ኧረ አፉ በይኝ ቸከሱ። ለነገሩ የተለየ ነገር አላየም፣ ግን ከዛ ይልቅ በአካል ነው የምትከይፉ። የምሬ ነው። ለማንኛውም አመሰግናለሁ። እሺ ይሄ ሳላስቸገረሽም አላስቸገረኝ። ከበር ኦኬ ከበር አለ። ኧረ ወይኔ የኔ ፒናታ ሰሞኑን ባንቺ ጉዳይ ከኮሌጅ ባለድርሾች ጋር እየተነጋገርን ነበርና ስለምን ጉዳይ? ምን መሰለሽ ከተመረቅሽ በኋላ እዚሁ ኮሌጃችን ውስጥ አብረሽን በማስተማር ብትቀጥይ የሚል ሀሳብ ተነሳና ምን ታያለሽ? በመጀመሪያ ቆይ ሱፍ ልጨርስና በኋላ እነግርሃለሁ። በመጀመሪያ ይሄን ኦፖርቹኒቲ ስለሰጣችሁኝ በጣም ነው የማመሰግነው። ሲቀጥል ተማሪዎቹን የምታበረታቱበት መንገድ በጣም አሜዚንግ ነው። ያለው ነገር አባቴን ላናግረውና አሳውቅሻለሁ። ጥሩ፣ ግን በጣም ደስ ብሎኛል። አመሰግናለሁ። አሳውቂኝ። እሺ፣ አመሰግናለሁ። ሰላም የስነ ምግባር ክስ ችግር መጥቶብሃል። እንዴት ማለት? ምን አጠፋው? ማን የከሰሰኝ? ኧረ ውሸት ነው። በፍጹም ውሸት አይደለም። በማስረጃ የተደገፈ ነገር ነው የደረሰኝ። ምንም አላጠፋውም። እኔ እውነቴን ነው። ደግሞ በነገራችን ላይ ኮሌጃችን ውስጥ ያንተ ጥፋት አዲስ ነገር አይደለም፣ ግን በማስጠንቀቂያ እያለፍን ነው። እንድትታረም እንጂ እኮ እንዲቀጥልበት አይደለም። ለማንኛውም ጉዳዩን አጣርተን ውሳኔ እስክናሳውቅ ድረስ ከክላስ ታግዳለህ። ጨርሻለሁ። ምንም ሳላጠፋ መታወቂያህን አምጣ እኮ። ምንም ሳላጠፋ መታወቂያህን አምጣ። ጨርሻለሁ። አሁን መሄድ ትችላለህ። ይሱፍ አባባ ይወት አታውቅም። የማደርገው የማሳይክ ኪዊ አንዴ ላውራሽ ፈልጌሽ ነው።
አንቺ ከኔ ጋር ጌም ጀመርሽ ማለት ነው? ያማል ካንተ ጋር ምን አይነት ጌም ነው? ሂዊ አታውቂኝም። ስለማታውቂ በነፍስሽ ነው የምትጫወት። ያንቺ ሲያዋት እኔ ጋር ትርጉም የለውም። ሰማሽ? ላይፍሽን ምስቅልቅሉን ነው። ቀልድ መስሎሽ ከሆነ ተሳስተሻል። ወላሂ ለዚህ ነገር ያለሽ ተሳስተሻል። አንደግሞ ናቲ ማለት አንተ ነህ? ምን ነበር? አንዴ ላናግርህ። ስለምን ጉዳይ? የሌባ ተቀባይ እንደሆነ እናውቃለን። ችግሩን ተፈታነ፣ ችግር የለውም። ሰውዬው ስለምታወራው ነገር ምንም አልገባኝም። ሌባ እያልከኝ ነው እንዴ? ወይስ አባል መሆን ፈልገሽ ነው አንቺ? እንካየው አይዞህ፣ እዚህ ከፈታነው ችግር የለውም። ላፕቶፕ ውስጥ ያለው ፋይል ከጠፋ ግን እንዲህ በቃል ላናወራ እንችላለን። ሸጠውም ከሆነ መመለሻ 3 ነው። አረ አንድ ጉዳይ ነበረኝ። እሱን ጨርሼ ከሰዓት ስራ ገቢ ነኝ። እሺ እደውላለሁ። ኤፍሬም ብስራት ነህ እንዴ? እንዴት ነህ? እንዴት ነህ? አረፍ ሰላም ነህ? ሁሉም ሰላም? እንዴት ነህ? እንዴት ነህ? ሰላም ነው? አረፍ በል። ስራ እንዴት ነው? ቆንጆ ነው። ያማን ነው እንዴት ነሽ? ዛሬ ሲቀኝ አሳምነኝ። 3 አይደል? ታውቂ የለ እንዴ ምንድን ነው እንደ አዲስ ሁሌ የሚጠይቀኝ አንቺ? ሰላም ነው? ሰላም ነው። ጓደኛ ከእስር ቤት መልዕክት ንገሪልኝ ብለው ነው የደወልኩት። ማን አልሽኝ? ማን ነበር ያለኝ? ሮቢት ነው። ምን ሆኖ? የዋስ 10,000 ብር ተብያለሁ፣ ብር ፈልግልኝ ብለዋል። ይህን ልንገርህ ብዬ ነው። እሺ ብስራት ነኝ። 2 ቀን ቀርተዋል። በ3ኛው ቀን ጠዋት እመጣለሁ። እቃውን ካጣው አንተን ይዤ እመለሳለሁ። ከወሰድኩ ላትመለስ ትችላለህ። አመልጣለሁም ካልክ የትም ብሄድ አታመልጠኝ። ቡናው እንዳይቀዘቅዝብህ ጠጣ።